ሞሳላ ከቀዩ ምድር ክንፎች ይሮጣል፣ ከሜዳው መስመር ይበራል። ሳላ ዘ ኢጂፕሽያን ኪንግ የፈርዖኑ ንጉሥ ከሊቨርፑል ያው ኮከቦች ፊት አውራሪው የኮፕስ የሞደርን ዴይ የክሎፕ አብዮት ምትሃተኛው ግብፃዊ የአንፊልዱ ተወዳጅ ተጽዕኖ ፈጣሪ ሞሳላ ዘ ኢጂፕሽያን ኪንግ ለቀዩ ምድር ገናናው ክለባችን ሊቨርፑል ገድል ከሜዳው መስመር ይነሳል፣ እንደፈለገም ለምትሃቱ ይበራል። ከጎሉ መሃልም የአባይን ውሃ ጠጥቶ ያደገው የናግራጁ ግብፃዊ ኳስ ብልሃተኛ በፈርዖን አርማ የተዋበ ተአምሩን በቀዩ መለያ በሊቨርፑል ቀለም ለኮፕስ የሕይወት ዘመን ደስታ ያሳያል። ይህ ዝማሬ ይውዳሴ ይሄ ውለታ እንዴት ከቀዩ ምድር ይረሳል? ይህ የአድናቆት መወድስ ያ የድል ዳንኪራ ከመርሲሳይድ ያ የሊቨርፑል የሞደርን ዴይ የከፍታ አውራ ምልክት ያ የአባይን ውሃ ጠጥቶ የጎመራ የኳስ ኮከብ መነሻውን ከናግራጅ ግዛት ግብፅ አድርጎ በባሴል ቼልሲ ፌሬንቲና ሮማ ተሻግሮ ሊቨርፑልን በምትሃቱ ሞሮ ዘኮብስን በፍቅር የማረከው የፈርዖን ንጉሥ እንዴት ውለታው ይረሳል? እንዴትስ የሊቨርፑል ወቅታዊ ችግር ሊሆን ይችላል? ለምንስ በዚህ ልክ ተከፍቶ ቅሬታውን ወደ ሚዲያ ይዞ መቅረቡ እንደ ኃጢአት ይቆጠራል? ያ ክሎፕ አጠናቀው ሰርተው ባስረከቡት ድንቅ ቡድን እንደገና ከመጣ የፕሪሚየር ሊግ ሁለተኛው ዋንጫ ክብር በኋላ ዳግም በክብር ከተፈጸመ የውል ጋብቻ ኮንትራት ፊርማው እንኳን በአግባቡ ሳይደርቅ ከ5 ወራት በኋላ ሊቀደድ እሳቱ ካንፊልድ ተጭሯል። ክብሪቱ አምና በሸብረብ ታላቁን ስብስብ ወርሰው የሊጉን ዋንጫ ያሸነፉት አርነ ስሎት ናቸው። ችቦው ደግሞ ያለ ኃጢአቱ ውለታው ተዘንግቶ በጓሮ በር እንዲሸኝ በአደባባይ በቅሬታ እየተገፋ መሆኑን የገለጸው ሙሐመድ ሳላ Liverpool are the champions for their people with their people and for the 20th time no one else is close. They have ripped it up, champions with a month to spare. ይህ ከሊጉ ዋንጫ ፈንጠዝያ ጫጉላ በኋላ 430 ሚሊዮን ፓውንድ በገበያው ከስክሰህ የወጠንከው አዲስ የቡድን ግንባታ ቅኝት አልየ ያሲልህ ወደ አነገሰህ ያው ጀግና ተጠያቂነቱን ለማዞር የተደረገ ጥድፊያ ነው። የሊቨርፑል ወቅታዊ ሌላኛው መከራ የታሪክ ጠባሳም በማዕበሉ መካከል ጸንቶ የተሻገረው መቼም ከፈተናው መሃል ብቻውን ያልተጓዘው የታላቁ ሊቨርፑል በዘመን ቀለም አሻራ የተወረሰ አስደናቂ ክለብ ባህልን የማይወክለውም ከበሮ በሰው እጅ ሲያዩት ያምር ሲይዙት ያደናግር እንደሚባለው ካምናው በድል የደመቀ ሽርሽር በኋላ በ100 ሚሊዮን ፓውንዶች ወጪ በራሳቸው ጫማ ሲቆሙ የተደናገራቸው የሊቨርፑል የቡድን ግንባታ የሚጠበቅ የውጤት ቅኝት ያለ ሞሳላ የሚሰራ ከመሰላቸው ለምን መጀመሪያውኑ ተጫዋቹን እንዲፈርም እንዲቀጥል እስፈቀዱ? ሌላኛው ሁሉም መላጣዎች ከሆላንድ እግር ኳስ ኤሪክ ቴን ሃግ እንዳልሆኑ ለማረጋገጥ ፈታኙ የስልጠና ህይወታቸው ላይ የሚገኙ ሰው የሚነሳው ጥያቄ ነው። አሰልጣኝ አርነ ስሎት ገና እንግሊዝን እንደረገጡ በርካታዎች ምን ቢሰሩ ምን ቢጥሩ እንደው በቀላሉ የማያሸንፉት የዓለማችን ተወዳጁ ሻምፒዮና የእንግሊዝ ፕሪሚየር ሊግ ዋንጫን ከ34 የሊጉ አይረሴ ጎሎቹ ጋር የሰጣቸው ዋናው የሊቨርፑል ሕያው ኮከብን ታላቅ ልምድና አቅም የመጠቀም ኮከቦችን የማስተዳደር የማን ማኔጅመንት አቅማቸው በወሳኙ የሽግግር ጥፋት ላይ ከመርሲሳይድ አንፊልድ ወድቀው ተገኝተዋል። ሊቨርፑል ከ430 ሚሊዮን ፓውንድ ወጪው የኮከቦች ግዢዎቹ በኋላ ሻምፒዮን በሆነ ማግስት የፈረሰ የመሰለ ቡድኑን ሞሳላህን አሰልፎም ውጤት የናፈቀው ሆኗል። ሞሳላህን ቤንች አስቀምጦም አልተሻሻለም፣ እንደውም ጭራሽ ብሶበታል። እናም ይሁዳው ማን ይሆን? ቀላሉ መልስ የማያስፈልገው ጥያቄ ሙሐመድ ሳላ ወይስ አርነ ስሎት? የሊቨርፑል የወቅቱ ጭንቅ፣ ቀጣይ ውሳኔና የሚጠበቀው የውጤት መከራ የቀዩ ምድር ጀግናው ባለውለታንም አሰልጣኙንም የዛሬ ሊቨርፑል ተጫዋቾችንም የቀድሞ ኮከቦችንም ጭምር ግራቀኝ እያጣረሰ ያለው የአንፊልዱ የእርስ በርስ ጦርነት ሙሐመድ ሳላ ወይስ አርነ ስሎት? የሊቨርፑል ሌላኛው የወቅቱ ጭንቅ፣ ቀጣይ ውሳኔና የሚጠበቀው የውጤት መከራ ትሪቡን የኮከቦች ገጽ የአንፊልዱ ሲቪል ዋር Luis Diaz. Oh, it's outstanding. It's a goal out of nothing. Taken on by Szoboszlai. Sifted on for Salah 3-0. The Egyptian archer with a quiver full of arrows.
ከሞግሬት አነጋጋሪ አስተያየት በኋላ ሊቨርፑል በአውሮፓ ቻምፒየንስ ሊግ ምሽት ከኢንተር ላለበት ጨዋታ መሐመድ ሳላን ከስኳዱ ቀንሶ ወደ ጣሊያን በሯል። እኔ የተረጋጋውና በጣም ቀና ሰው ነኝ። ይሄ ማለት ግን ደካማ ነኝ ማለት አይደለም። እናም ተጫዋቾች መስመር ሲስቱ በቀጥታ ውሳኔዎችን እንደ ክለቡ ኃላፊነት ያሳልፋለው። እንደምታዩት እርሱ ዛሬ ከኛ ጋር በአውሮፓ ቻምፒየንስ ሊግ የለም ሲሉ አርነ ስሎት ተደምጠዋል። ስሎት ቀጥለውም ሞሳላህ በሚዲያው የፈለገውን ነገር የመናገር ነጻነት አለው፣ መብቱም ነው። በቀጣይም በእርሱ ቆይታ ዙሪያ በሚሆነው ነገር ላይ አሁን ላይ ሆኜ መልስ ልሰጥ አልችልም፣ የማውቀው ይህንን ብቻ ነው ሲሉ ጫና ውስጥ የሚገኙት ሆላንዳዊ አሰልጣኝ አርነ ስሎት ከኢንተር ሚላኑ የአውሮፓ ቻምፒየንስ ሊግ ጨዋታቸው በፊት ለጋዜጠኞች አስተያየታቸውን ሰጥተዋል። So I think usually I'm calm and polite, but that doesn't mean I'm weak. So if a player says have these commands about so many things, then it's about me, us as a club to react, and we reacted in a way. Toro, coached away for Diaz, taken up by Jota, Szoboszlai, Salah, Diaz! It's crazy, it's fun, it's 6 for Liverpool. Are you not entertained? ከሮማ 2017 ላይ በ43 ሚሊዮን ፓውንድ ሊቨርፑልን ከተቀላቀለ በኋላ በ420 ጨዋታዎች 250 ጎሎች አስቆጥሯል። 190 ያሉ በፕሪሚየር ሊጉ ብቻ ያስቆጠራቸው ናቸው። ከሩኒ፣ ሃሪኬን፣ ሺረር ቀጥሎ አራተኛው የምንጊዜውም የፕሪሚየር ሊጉ ኮከብ ጎል አስቆጣሪ ነው። 4 ጊዜ የሊጉን የኮከብነት ወርቃማ ጫማ አሸንፏል። 3 ጊዜ የዓመቱ ኮከብ ሆኗል። 2 የፕሪሚየር ሊግ፣ 1 የአውሮፓ ቻምፒየንስ ሊግ፣ 2 የዓለም ክለቦች ዋንጫ፣ 1 ኤፍኤ ካፕ። ሊቨርፑል ከዘመናት ውድቀቱ ማግስት እንዲያሸንፍ ማንም ከእርሱ በላይ ያልፈጸመውን ውለታ ሳይታክት በታማኝነት ለአንፊልዱ የመርሲሳይድ ገናና ፈጽሟል። የክለቡ ቀዳሚው አውራ ጎል አስቆጣሪ ነው። ከ2017 አንስቶ በየዓመቱ ሊቨርፑልን ከረገጠበት ጊዜ አንስቶ የክለቡ ቀዳሚው አውራ ጎል አስቆጣሪ ነው። አምና ብቻ ለሁለተኛው የሊቨርፑል የሊግ ዋንጫ ድል 34 ጎሎችን አስቆጥሯል። 24 ጣጣቸውን የጨረሱ ኳሶችን ለጓደኞቹም አቀብሏል። ሞግሬት፣ ሞሳላ፣ ዘ ኢጂፕሽያን ኪንግ And Anfield growls. This place needs no telling, it responds for itself. It has always understood the moments, and here Anfield knows here is a moment. Fabulous ball for Salah. Salah and 1-0 Liverpool! Cody Gakpo creeping in backstep. The cup uplifted. ሊቨርፑል ዘንድሮ የአምና የሻምፒዮንነት ወጉን ረስቶ በየተጓዘበት ከተጋጣሚ ፊት የሚያፈስ ያልተደራጀ ሽንፈትን በሽንፈት የደራረበ ተነሳ ሲባል መልሶ የሚተኛ በወጥነት መቃኘት ብርቅ የሆነበት ክለብ ሆኗል። አስገራሚው ነገር ሻምፒዮኖቹ ዋንጫውን ባነሱ ማግስት 430 ሚሊዮን ፓውንድ አፍስሰው አንፊልድን የጋላክቲኮች ምድር ማድረጋቸውን ተከትሎ ሊቨርፑል ዘንድሮ አይቻልም የሁሉም ግምት ነበር። የታሰበው ቀርቶ የሆነው ግን ተቃራኒ 430 ሚሊዮን ፓውንድ የወጣባቸው ከዋክብቶች ነባሩን የተረጋጋ ቡድን አፋለሱ። ቀዮቹም እየዞሩ መሸነፍን ነጥብ መጣልንም ከታሪካዊ ባላንጣቸው ዩናይትድ የወረሱ መሰሉ። የበረታው የውጤት ቀውስ መሻሻል ሳይችል ታህሳስ ተሻግሮ ጭራሽ የቀዩ ምድር እንቆቅልሽ ዋናው ኮከብ መሐመድ ሳላህ የጫረው እሳት ጋር ደርሷል። ነገሩ ለሁሉም አነጋጋሪ ሆኖም ቀጥሏል። I've just said he's one of the best players in the world in the last 8 years. Very few better. But what it tells Mo Salah and his agent is, it's not about an individual. You weren't a big star before you come to Liverpool. You haven't really won anything with Egypt anyway. And all that's telling you is, no matter how good a player you are, you need help from your teammates, your manager and fans. And I think that's really important. ሞሳላ ሊቨርፑልን ማክበር ነበረበት። እርሱ ወደ ሊቨርፑል ከመምጣቱ በፊት የተሳካለት ተጫዋች አልነበረም። በሊጉ እንኳን በቼልሲ የነበረውን ደካማ ጊዜ ይታወቃል። ሞሳላ ታላቅ የሆነው በሊቨርፑል ነው። እናም በታላቅነቱ ልክ ታላቁ ክለብ ሊቨርፑልን ማክበር አለበት። ሞ ከቀናቶች በኋላ ወደ አፍሪካ ዋንጫ ይጓዛል። እርሱ የአፍሪካ እግር ኳስ የግብጽ እግር ኳስም ድንቅ ተጫዋች ቢሆንም የአፍሪካ ዋንጫውን ታላቁን ውድድር ግን ለሀገሩ ግብጽ አላሳካም። እናም ባለፉት 8 ዓመታት ውጤታማ ለመሆኑ
ሁሉን ነገር የሰጠው ሊቨርፑልን በፈታኝ ሰዓት የበለጠ ከራሱ አስቀድሞ ማክበር ነበረበት። ማንም ከሊቨርፑል የሚበልጥ የለም። ሞሳላህን ጨምሮ በየትኛውም መንገድ ቢሆን ወደ ሚዲያ የመጣበት መንገድ ተቀባይነት የለውም። ይህ የኦን ጎል ማስተሩ ጂሚ ካራገር በስካይ ስፖርት ውዝግቡን ተከትሎ የሰጠው አስተያየት ነው። ሙሐመድ ሳላን ሲበዛ የተቸ በበርካቶችም ተቀባይነት ያላገኘ የበለጠም የቀዩ ምድር እሳትን ያነደደ Have I ever criticised Mo Salah on the pitch? Well, a couple of weeks ago you said his legs had gone. No, I don't class that as... that's something that happens to every player. That's not a criticism of him as a player. I've never criticised him for not working back. I've never criticised him when he's gone for games without scoring. I've never criticised him when he hasn't passed to someone when he should pass to people at times, because he's an absolute legend of the club, and what you get from him, you have to put up with certain bits. I think some of the criticism this season of Mo Salah has been excessive. I've said that publicly. But I will go after Mo Salah when he tries to throw my club under the bus off the pitch and just think about himself. So I certainly will do that. ሞግሬት በሐሳቡ ዙሪያ እኔ ከሊቨርፑልም ከማንም በላይ አይደለሁም፣ የተሰማኝን በግልጽ ተናግሬያለሁ። ይሄ ደግሞ የጸና አቋሜ ነው ሲል ወደ ሳንሲሮ ያልተጓዘው ምትሃተኛው ኮከብ ምላሹን ሰጥቷል። I fear the worst. How could you leave us all behind? የብራይተኑ ጨዋታ የመጨረሻዬ ሊሆን ይችላል። ለእናቴና ለአባቴ እንዲመጡ ነግሬያቸዋለሁ። ምናልባትም ካንፊልድ የምሰናበትበት የመጨረሻው ቀኔ ለሶስተኛ ጊዜ ነው በተቀያሪ ወንበር ላይ ስቀመጥ። ይህ በእግር ኳስ ዘመኔ መጀመሪያ ይመስለኛል። ማመን አልቻልኩም። እጅግ ተበሳጭቻለሁ። ለዚህ ክለብ ብዙ አድርጌያለሁ። ማንም መመልከት ይችላል። ለምን በተቀያሪ ወንበር ላይ በተደጋጋሚ እየተቀመጥኩ እንደሆነ አላውቅም። ክለቡ አርቆ እኔን ከባሱ ውጪ አውጥቶ የወረወረኝ ያህል እየተሰማኝ ነው። ከአሰልጣኙ ጋር ጥሩ ግንኙነት ነበረን። በድንገት ግን ግንኙነታችን ተቋርጧል። ይህ ለምን እንደሆነ ባላውቅም ክለቡን እንድለቅ የሚፈልጉ ሰዎች እንዳሉ ግን ይሰማኛል። የሊቨርፑልን ወቅታዊ ቀውስ ወደ እኔ ለማምጣት አቅጣጫውን የማዞር ደስ የማይል ስሜት ምሳሌ እንድሰጥ ከተፈቀደልኝ ይቅርታ። ምናልባትም ቀላል ምሳሌ ሊሆን ይችላል፣ ግን ከጥቂት ጊዜያት በፊት ሃሪኬን ለ10 ተከታታይ ጨዋታዎች ጎል አላስቆጠረም ነበር። ሚዲያው ግን ሃሪኬን በእርግጠኝነት ወደ አቋሙ ተመልሶ ጎል ያስቆጥራል ይል ነበር። ለኔ ግን ሲሆን ሁሉም ተጠባባቂ ወንበር ላይ መቀመጥ አለበት አለ። ይቅርታ ሃሪ፣ የዓለም ፍትህ አይደለም። ለሊቨርፑል ሁሉን ነገር አድርጌያለሁ። ይህ የወርቃማው እግር ኳስ ሕይወቴ የታሪክ አሻራዬ ነው። ሊቨርፑላውያንን ሁሌም እወዳለሁ። መቼም ቢሆን ከልቤ ሊቨርፑል አይወጣም። ዛሬም እነዛ ድንቅ ደጋፊዎች እያሳዩኝ ለሚገኙት የተለየ ድጋፍ ምስጋናዬን እገልጻለሁ። የብራይተኑ ጨዋታ ምናልባትም የመጨረሻዬም ሊሆን ስለሚችል እናትና አባቴን ደውዬ ስቴዲየም ተገኝተው ጨዋታውን እንዲከታተሉ ነግሬያቸዋለሁ። በዛም ጨዋታ ላልሰለፍ እችል ይሆናል። በዚህ ሰዓት የሚሰማኝ ስሜት ግን ይሄ ነው። ሙሐመድ ሳላ ዘ ኢጂፕሽያን ኪንግ ካለፈው የሊቨርፑልና ሊድስ ያቻ ውጤት በኋላ ከሚዲያዎች ፊት የሰጠው አነጋጋሪው አስተያየት ነው ከቀዩ ምድር እሳት ያስነሳው። Taken on by Soboslai, sifted on for Salah, 3-0. The Egyptian archer. ሞሳላ ለዚህ ድንቅ ክለብ በማይነጥፍ ያልተገደበ ግልጋሎት ታላቅ ውለታ ሲፈጽም ኖሯል። እርሱ ድንቅ ነው። የማይዘነጉ ወርቃማ ዓመታቶችን በአንድነት አሳልፈናል። ባለፉት ተከታታይ ጨዋታዎች ሳላ ተጠባባቂ መሆኑ የአሰልጣኙ ውሳኔ ነው። ይህ የእግር ኳስ አንዱ ባህሪ ነው። አዲስ ነገርም አይደለም። ሞሳላ በውሳኔው መበሳጨቱም ትክክለኛ ነው። ምክንያቱም እርሱ ታላቅ ተጫዋች ነው። እናም የተፈጠረው ችግር እንደሚፈታ እርግጠኛ ነኝ። ዓላማችን ልክ እንደ ትናንቱ ታላቁ ክለባችን ሊቨርፑልን እንደ ስሙ ወደሚመጥነው የድል መስመር መመለስ ነው። ከሙያ ያለው ችግር እንደሚፈታ ምናለው። አምበሉ ቫን ዳይክ በጉዳዩ ዙሪያ የሰጠው አስተያየት ነው። Salah, what a ball! Jones! He's been terrific. He has demanded that goal, and Liverpool have their lead back in a flash. And Liverpool walk on.
Liverpool walk serenely on under Arne Slot. ይህ ከሊግ ዋንጫ ፈንጠዝያ ጫጉላ በኋላ 430 ሚሊዮን ፓውንድ በገበያው ከስክሰህ የወጠንከው አዲስ የቡድን ግንባታ ቅኝት አልየ ያሲልህ ወደ አነገሰህ ያው ጀግና ተጠያቂነቱን ለማዞር የተደረገ ጥድፊያ ነው። የሊቨርፑል ወቅታዊ ሌላኛው መከራ የታሪክ ጠባሳም በማዕበሉ መካከል ጸንቶ የተሻገረው መቼም ከፈተናው መሃል ብቻውን ያልተጓዘው የታላቁ ሊቨርፑል በዘመን ቀለም አሻራ የተወረሰ አስደናቂ ክለብ ባህልን የማይወክለውም ከበሮ በሰው እጅ ሲያዩት ያምር ሲይዙት ያደናግር እንደሚባለው ከአምናው በድል የደመቀ ሽርሽር በኋላ በ100 ሚሊዮን ፓውንዶች ወጪ በራሳቸው ጫማ ሲቆሙ የተደናገራቸው የሊቨርፑል የቡድን ግንባታ የሚጠበቅ የውጤት ቅኝት ያለ ሞሳላ የሚሰራ ከመሰላቸው ለምን መጀመሪያውኑ ተጫዋቹን እንዲፈርም እንዲቀጥልስ ፈቀዱ? ሌላኛው ሁሉም መላጣዎች ከሆላንድ እግር ኳስ ኤሪክ ቴን ሃግ እንዳልሆኑ ለማረጋገጥ ፈታኙ የስልጠና ህይወታቸው ላይ የሚገኙ ሰው የሚነሳው ጥያቄ ነው። አሰልጣኝ አርነ ስሎት ገና እንግሊዝን እንደረገጡ በርካታዎች ምን ቢሰሩ ምን ቢጥሩ እንደው በቀላሉ የማያሸንፉት የዓለማችን ተወዳጁ ሻምፒዮና የእንግሊዝ ፕሪሚየር ሊግ ዋንጫን ከ34 የሊጉ አይረሴ ጎሎቹ ጋር የሰጣቸው ዋናው የሊቨርፑል ሕያው ኮከብን ታላቅ ልምድና አቅም የመጠቀም ኮከቦችን የማስተዳደር የማን ማኔጅመንት አቅማቸው በወሳኙ የሽግግር ጥፋት ላይ ከመርሲሳይድ አንፊልድ ወድቀው ተገኝተዋል። ሊቨርፑል ከ430 ሚሊዮን ፓውንድ ወጪው የኮከቦች ግዢዎቹ በኋላ ሻምፒዮን በሆነ ማግስት የፈረሰ የመሰለ ቡድኑን ሞሳላህን አሰልፎም ውጤት የናፈቀው ሆኗል። ሞሳላህን ቤንች አስቀምጦም አልተሻሻለም፣ እንደውም ጭራሽ ብሶበታል። እናም ይሁዳው ማን ይሆን? ቀላሉ መልስ የማያስፈልገው ጥያቄ ሞሐመድ ሳላ ወይስ አርነ ስሎት? የሊቨርፑል የወቅቱ ጭንቅ፣ ቀጣይ ውሳኔና የሚጠበቀው የውጤት መከራ የቀዩ ምድር ጀግናው ባለውለታንም አሰልጣኙንም የዛሬ ሊቨርፑል ተጫዋቾችንም የቀድሞ ኮከቦችንም ጭምር ግራቀኝ እያጣረሰ ያለው የአንፊልዱ የእርስ በርስ ጦርነት ሞሐመድ ሳላ ወይስ አርነ ስሎት? የሊቨርፑል ሌላኛው የወቅቱ ጭንቅ፣ ቀጣይ ውሳኔና የሚጠበቀው የውጤት መከራ ትሪቡን የኮከቦች ገጽ የአንፊልዱ ሲቪል ዋር Without compromise, he clattered Liverpool in front.